ዲግሪውን የጣለው ኢንጂነር አሰልጣኝ አማሃ ዘውዱ ከሐዋሳ ዩኒቨርሲቲ በኮንስትራክሽን ቴክኖሎጂና ማኔጅመንት ኢንጂነሪንግ ተመርቀሃል፣ ስራም አግኝተሃል። ቤተሰብና ጓደኞች የተሻለ ህይወት እንድትመራ ይመኙልሃል። አንተ ግን ሁሉንም ነገር ጥለ ሜዳ ላይ ታዳጊዎችን ማሰልጠንን መርጠሃል። ግን ይህ እብደት ይመስላል አይደል? ዛሬ የምናወራው ስለ አንድ ስፖርተኛ ብቻ አይደለም፣ ስለ ጽናት፣ ስለ ከባድ ውሳኔዎችና ህልምን ዋጋ ከፍሎ ስለመኖር እንጂ። ዛሬ በሐዋሳ ከተማ ብዙዎች የኢትዮጵያ እግር ኳስ ተስፈኛው አሰልጣኝ እያሉት ስለሚገኙት ስለ ወጣቱ አሰልጣኝ አማሃ ዘውዱ አስገራሚ ታሪክ እናወራለን። መላኩ ወልደ ሰንበት ነኝ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በሲዳማ ክልል አለታ ወንዶ የተወለደው አማሃ ዘውዱ ወደ ዛሬ መኖሪያው ሐዋሳ ከተማ የመጣው ገና የእናቱን ጡት ሳይጨርስ ነበር። አማሃ ከአካዳሚክ ትምህርቱ ጎን ለጎን ትልቅ እግር ኳስ ተጫዋች መሆን ህልም ነበረው። ግን ሕይወት ሁልጊዜ እኛ ባሰብነው መንገድ አትጓዝምና ያንን ህልሙን መኖር አልቻለም። የ17 ዓመት ታዳጊ ሳለ በጉልበቱ ላይ በደረሰ ከባድ ጉዳት ሳቢያ ከእግር ኳስ ተጫዋችነት ጋር ለአንዴና ለመጨረሻ ጊዜ ተለያየ። ለአንድ ወጣት ህልሙ በአይኑ እያየ ሲሰበር ከማየት በላይ ምን የሚያም ነገር አለ? አማሃ ግን ተስፋ አልቆረጠም። አንዳንድ ገጠመኞች ለበጎ ናቸው እንደሚባለው በአማሃ ሕይወት ላይም የሆነው ያ ነው። አማሃ ልቡና ሞራሉ ተሰብሮ ከእግር ኳስ ዓለም መራቅን አልመረጠም። መጫወትን ባልችል መመልከትንና መማርን እችላለሁ ብሎ ፍቅሩን ይበልጥ አጠበቀ። እግር ኳስም የልቡን መሻት አይታ እሱ ባላሰበው አጋጣሚ ያንተ መክሊት እዚህ ላይ ነው አለችው። የአማሃ የመጀመሪያ ምኞት አሰልጣኝ መሆን አልነበረም። ነገር ግን እሱ ካሰበው ፈጣሪ ያሰበው በለጠ። አሰልጣኝ እንዲሆን መነሻ የሆነው ደግሞ ከ31 ዓመት በኋላ የአፍሪካ ዋንጫን የተቀላቀለው በአሰልጣኝ ሰውነት ቢሻው የሚመራው ኢትዮጵያ ብሔራዊ ቡድን ነበር። ይህ ቡድን ታሪክ ሲሰራ አማሃ በስሜትና በደስታ አልቅሷል። እያንዳንዱን እንቅስቃሴ በንቃት በመከታተሉ ያ ታሪካዊ ቡድን ለአማሃ አዲስ መንገድ አሳየው። ተጫዋች መሆን ካልቻልኩ ለምን አሰልጣኝ አልሆንም የሚል ትልቅ ህልም በውስጡ የተቀጣጠለው በዚያ ጊዜ ነበር። አማሃ የአሰልጣኝነትን ሕይወት የጀመረው ገና በ17 ዓመቱ ቢቢኤስ የተባለ የራሱን የእግር ኳስ ታዳጊዎች ፕሮጀክት በመመስረት ነበር። ቀን ቀን የዩኒቨርሲቲ ተማሪ፣ አመሻሽ ላይ ደግሞ ታዳጊዎች እግር ኳስ መምህር በመሆን እየለፋ በ2011 ዓ ም ከሐዋሳ ዩኒቨርሲቲ በኮንስትራክሽን ኢንጂነሪንግ በምርጥ ውጤት በዲግሪ ተመረቀ። በሙያው ሥራ አግኝቶ መስራት ቢጀምርም ልቡ ግን ሜዳ ላይ ከታዳጊዎች ጋር ነበር። በዙሪያው ያሉ ሰዎች የደከምክበትን ሥራን እንዴት እንደ ቀልድ ታቆማለህ አሉት። እሱ ግን የልቡን ጥሪ እንጂ የሰዎችን ትችትና ምክር አልሰማም። የተመረቀበትን የኢንጂነሪንግ ሙያ ሙሉ ለሙሉ ትቶ ወደ ሙሉ ጊዜ አሰልጣኝነት ሙያ ተሸጋገረ። ይህ ለብዙዎቻችን ቀላል ውሳኔ አይደለም። ከቋሚ ደሞዝና ከማኅበራዊ ክብር ይልቅ ሕልምን ማስቀደም። እሱ ግን ነገን አሻግሮ አይቷልና ምርጫውን እግር ኳስ አደረገ። በእርግጥም ዛሬ ላይ ምርጫው ፍሬ ማፍራት ጀምሯል። ብዙዎች እግር ኳስ ለደከመላት አትሆንም ይላሉ። ይህ ግን ለአማሃ አልሰራም። እግር ኳስ ውለታ ቢስ እንዳልሆነች በአማሃ ሕይወት ማረጋገጥ ይቻላል። አማሃ በቀለም ትምህርት ያገኘውን እውቀት በመጠቀም በእግር ኳሱ ዘመናዊና ብቁ ለመሆን ሌሊትና ቀን ደክሟል። በሰራባቸው የተለያዩ የዕድሜ እርከኖችም የዋንጫ ተፎካካሪና ባለቤት መሆን ችሏል። የሲዳማን ከ17 ዓመት በታች ምርጥ ቡድንን ለሀገር አቀፍ ውድድር ፍጻሜ ሲያበቃ የተወለደባትን አለታ ወንዶን ደግሞ ወደ ብሔራዊ ሊግ እንዲሻገር አድርጓል። የእሱ ታሪክ በዚህ ብቻ አያበቃም። በ2017ና 18 ዓ ም ሲዳማ ቡና ከ20 ዓመት በታች ቡድንን ይዞ ለሁለት ተከታታይ ዓመታት የኢትዮጵያ ፕሪምየር ሊግ ወጣቶች ዋንጫን በማንሳት የኮከብ አሰልጣኝነትን ክብር በተደጋጋሚ መውሰድ ችሏል። ነገር ግን የአማሃ ትልቁ ስኬት ዋንጫዎቹ ብቻ
አይደሉም፣ ለሊጉ ያበረከታቸው ድንቅ ወጣቶች ጭምር እንጂ። በአጭር ጊዜ ውስጥ 12 ተጫዋቾችን ለሲዳማ ቡና ዋና ቡድንና ለተለያዩ ከፍተኛ ክለቦች አብቅቷል። በፈጣን የኳስ ቅብብልና ሽግግር ላይ የተመሠረተ ዘመናዊ የጨዋታ መንገድን የሚከተለው አምሃ ወጣቶች ጥሩ የእግር ኳስ ክህሎት ብቻ ሳይሆን ጠንካራ የአሸናፊነት ስነ ልቦናን ይዘው ማደግ እንዳለባቸው ያምናል። በአሁኑ ወቅት ይህ ወጣት ተስፈኛው አሰልጣኝ እየተባለ እየተወደሰ ይገኛል። ይህ ክብር ሊበልጥ ሊያበረታው እንጂ ሊያዘናጋው ግን አይገባም። ከሰራው ያልሰራው ካሳካው ያላሳካው ይበልጣልና እንደ ወቅቱ አሰልጣኞች ድንገት በርቶ እንዳይጠፋ የአሰልጣኝነት ፍቃዱንና ልምዱን ይበልጥ እያደለበ መጓዝ እንዳለበት መምከር እንወዳለን። የወጣቱ አሰልጣኝ አምሃ ህልም እዚህ ላይ አያበቃም። ህልሜ የኢትዮጵያ ብሔራዊ ቡድንን በማሰልጠን በአፍሪካና በዓለም ዋንጫ ውድድሮች ላይ ይዞ መቅረብ ነው ይላል። ይህ ታሪክ የሚነግረን አንድ ትልቅ እውነት አለ። ጉዳት ወይም መሰናከል ህልማችንን ሊቀይረው ይችላል እንጂ ፈጽሞ ሊያቆመው አይችልም። የተማርንበት ሙያ ባይሆን እንኳ የልባችንን እውነተኛ ጥሪ መከተል የስኬት ቁልፍ ነው። እናም አንተስ ለህልም ስትል የተረጋጋ ህይወትን ወይስ ስራን ለመተው ትደፍራለህ? በአሰልጣኝ አምሃ ታሪክ ላይ ያላችሁን አስተያየት ኮሜንት ላይ አስፍሩልኝ። ቪዲዮ ከተመቻችሁ ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ በሌላ አስገራሚ ታሪክ እስከምንገናኝ ሰላምና ጤና የምመኝላችሁ የፕሮግራሙ አዘጋጅና አቅራቢ መላኩ ወልደ ሰንበት ነበርኩ። አበቃው።